ኢሳያስ ያመከኑት የኤርትራውያን ተስፋ። ሰላም እንደምንላችሁ የኢትዮ ፎከስ ቤተሰቦች የዛሬውን መረጃ ይዤላችሁ ቀርቤያለሁ። ለቻናላችን አዲስ ይሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። በአንድ ወቅት ከአዲስ የለውጥ አራማጅ የአፍሪካ መሪዎች መካከል ተቆጥረው የተወደሱት ኢሳያስ አፈወርቂ ስልጣን ከተቆናጠጡ 34 ዓመት ቢያስቆጥሩ የኤርትራውያንን ተስፋና ህልም ሊያሳኩ አልቻሉም። ኢሳያስ አፈወርቂ አብዛኛውን ጊዜያቸውን የሚያሳልፉት ከዋና ከተማ አስመራ 20 ኪሎ ሜትር ርቀት ላይ አቧራማና ኮረብታ በሆነ ስፍራ ላይ በሚገኘው የገጠር መኖሪያ ቤታቸው ነው። ካቢኔያቸው ከአውሮፓውያኑ 2018 ዓ.ም ጀምሮ ያልተሰበሰበ ሲሆን ማንኛውም የሀገሪቱ ጉዳዮች በእርሳቸው በኩል እንዲያልፍም ይደረጋል። አንድ የሀገር መሪ በርካታ የሀገር ውስጥና የውጭ ሀገር ባለስልጣናትን እየተቀበሉም ያነጋግራሉ። ኢሳያስ ከገባንበት አረንቋ ያውጣናል ብለው ባዶ ተስፋ ለተሞሉ የኤርትራውያንም የትኩረት ማዕከል ናቸው። የ79 ዓመቱ አዛውንት በስልጣን በቆዩባቸው 3 ዓመታት ምርጫ አካሄደውም አያውቁም። በቅርብ ጊዜ ውስጥ ለውጥ እንደሚመጣ የሚያሳይ ጭላንጭልም የለም። ይህ ግን በ1990ዎቹ እጅጉን በጣም የተለየም ነበር። በአውሮፓውያኑ 1991 የኤርትራ ህዝብ ነፃ አውጪ ግንባር ወይም ሻቢያ በትጥቅ ትግል መሪነት የኢትዮጵያ ወታደራዊ መንግስትን ድል ባደረገበት ወቅት ኢሳያስ የ45 ዓመት ጎልማሳ ነበሩ። ረጅምና ማራኪ የሆኑት ኢሳያስ በአገር ውስጥም ሆነ በውጭ በሚገኙ ዘንድ ተስፋን ፈጥረውም ነበር። እንደ አውሮፓውያን በ1993 ኤርትራ በይፋ ነፃነቷን ካገኘች በኋላ ኢሳያስ በዓለም አቀፍ መድረክ ላይ ለመጀመሪያ ጊዜ የኤርትራ መሪ ሆነው ብቅ አሉ። በካይሮ በተካሄደው የአፍሪካ አንድነት ድርጅት የመሪዎች ጉባኤ ላይ በተገኙበት ወቅት ለ10 ዓመታት በስልጣን ላይ መቆየት የፈለጉትን የአፍሪካ መሪዎችንም ነቀፉ። ኤርትራ ያን ያረጀ ያፈጀ አካሄድ በፍጹም እንደማትደግመው ቃል ገብተው የህዝባቸውን ማህበራዊና ኢኮኖሚያዊ እድገት የሚያረጋግጥ ዴሞክራሲያዊ ስርዓት እንደሚያሰፍኑም ቃል ገብተው ነበር። ይህ አቋማቸው ከኤርትራውያንና ከዲፕሎማቶች ዘንድ አድናቆትንም አትርፎላቸዋል። ኢሳያስ በመጀመሪያዎቹ የነጻነት ዓመታት በነበረው የስልጣናቸው የጫጉላ ጊዜ በዓለም አቀፍ ደረጃ ሞቅ ያለ አቀባበል ሲደረግላቸው ከምዕራቡ ዓለም ጋር የጠበቀ ግንኙነት እንዲኖራቸውን ፈለጉ። በአውሮፓውያኑ 1995 የወቅቱ የአሜሪካ ፕሬዝዳንት ቢል ክሊንተን የኤርትራውያን መሪ ወደ ዋይት ሃውስ ጋብዘው አገሪቱ በዲሞክራሲ ጎዳና ላይ ለጀመረችው ጠንካራ ጉዞ አድናቆታቸውንም ገለጹ። በወቅቱ ኤርትራ የህግ የበላይነትንና ዴሞክራሲያዊ ስርዓትን ያሰፍናል ተብሎ የታሰበውን አዲስ ህገ መንግስት እያረቀቀች ነበር። ፕሬዝዳንት ኢሳያስ ህገ መንግስታዊ ስርዓት እስኪመሰረት ድረስ የሽግግር ፕሬዝዳንት እንዲሆኑ ነበር የታሰበው። አዲሱ ህገ መንግስት እንደ አውሮፓውያን አቆጣጠር በግንቦት 1997 በህዝብ ተወካዮች ሸንጎ በኩል መጽደቅ ችሎ ነበር። ነገር ግን በ1998 ኤርትራውያንና ዓለም አገራዊ ምርጫ ይካሄዳል ብለው ሲጠብቁ በኤርትራና በጎረቤት ሀገር ኢትዮጵያ መካከል በተፈጠረው አጨቃጫቂ ድንበር ምክንያት ጦርነት ተቀሰቀሰ። ኢሳያስ ምርጫውን ላልተወሰነ ጊዜ ለማራዘም ጦርነቱን እንደ ምክንያት ተጠቅመዋል ተብሎም ይከሰሳሉ። የመድብለ ፓርቲ ዴሞክራሲያዊ ስርዓትን ለመፍጠር ቃል የገቡት ፕሬዝዳንቱ እንደ አውሮፓውያን አቆጣጠር በ2000 የሰላም ስምምነት ከተደረሰ በኋላ ቁርጠኝነታቸውም ተፈትሸዋል። የቀድሞው የቅርብ ጓደኞቻቸውና የትግል አጋሮቻቸውን ጨምሮ በርካታ ሚኒስትሮቻቸው በመንግስታቸው ላይ ተሃድሶ እንዲደረግ ጥሪ ማቅረብ ጀመሩ። እነዚህ ከፍተኛ የመንግስት ኃላፊዎች በመጋቢት 2001 በጻፉት ግልጽ ደብዳቤ በኋላ ላይ ቡድኑ G15 ተብሎ መጠራት ጀምሯል። ፕሬዝዳንቱን ስልጣናቸውን አላግባብ ተጠቅመዋልና ከጊዜ ወደ ጊዜ ፈላጭ ቆራጭ እየሆኑ መጥተዋል ሲሉ ቅሬታቸውን ገለጹ። ህገ መንግስቱ እንዲተገበርና አገር አቀፍ ምርጫ እንዲደረግም ጠየቁ። እንደ አውሮፓውያን አቆጣጠር ከ1990ዎቹ አጋማሽ ጀምሮ ብቅ ያሉት ጋዜጦች በወቅቱ ህዝባዊ ግንባር ለዲሞክራሲና ለፍትህ ህግዴፍ ተብሎ ከተሰየመው ፓርቲ አባላት ጀምሮ የሌሎችንም ጠንካራ አስተያየቶች ይዘው ይወጡ ስለነበር ኤርትራውያን ጥቂት ነጻነትን ማጣጣም ጀመሩ። የሽግግር ብሔራዊ ሸንጎ ምርጫ መቼ እንደሚካሄድ ወስኖ የምርጫ ኮሚሽን እየተቋቋመና የቀረቡ የፖለቲካ ፓርቲ ህጎች ክርክር እየተካሄደባቸው ነበር። አገሪቷ ቀስ በቀስ ወደ ዲሞክራሲያዊ ስርዓት ግንባታ መንገድ እየተጓዘች መሰለች። ነገር ግን ይህ አዝጋሚ ጉዞ በመስከረም 2001 የዓለም ትኩረት በአሜሪካ ላይ ከተሰነዘረችው የሽብር ጥቃት በኋላ በድንገት ተዘጋ። የሀገሪቱ መንግስት አንድ ቀን ጠዋት ጠንካራ ትችት በማቅረብ የሚታወቁትን ነፃ ጋዜጦች በሙሉ ዘጋ። በርካቶች የጋዜጠኞች አዘጋጆችና ጋዜጠኞች ታሰሩ። እናም ከዚያ በኋላም የነፃ ፕሬስ ወሬ አልተሰማም። በተመሳሳይ ሁኔታ መንግስት G15 ወይም ቡድን 15 ተብለው ከሚታወቁት ውስጥ 11ዱን በቁጥጥር ስር ያዋለ ሲሆን ከነዚህም ውስጥ የቀድሞው የውጭ ጉዳይ ሚኒስትሮች፣ የጦር ኃይሎች ጠቅላይ ኤታማዦር ሹም እና በርካታ የብሔራዊ ምክር ቤት አባላት ይገኙበታል። ከዚያ ጊዜ ጀምሮ እነዚህ ግለሰቦች ስላሉበት ሁኔታ የተሰማ የታየም ነገር የለም። ከዚያ ጊዜ አንስቶ የበርካታ ኤርትራውያን ተስፋ እንደ ጉንበን ነው ጠፋ።
ነገር ግን ኢሳያስ ቀድሞውንም ቢሆን ዴሞክራሲያዊ ለውጦችን ከማስተዋወቅ በብዙ መንገድ ርቀው ነበር። በአውሮፓውያኑ ሚያዝያ 2001 ፕሬዝዳንቱ በፖለቲካ ፓርቲዎች ውስጥ የመሳተፍ ፍላጎት ኖሮኝ አያውቅም ሲሉም ተደመጡ። አሁን በፖለቲካ ፓርቲ ውስጥ የመሳተፍ ፍላጎት የለኝም፣ ወደፊትም ቢሆን በፖለቲካ ፓርቲ ውስጥ የመሳተፍ ፍላጎት አይኖረኝም ሲሉም ገለጹ። ዴሞክራሲያዊ ሂደቱን ውዥንብር ሲሉ የጠሩት ሲሆን ህግዴፍ ፓርቲ አይደለም ሀገር ነው ሲሉም የፓርቲያቸውን አይነኪነት አብራርተዋል። ብዙዎች ፕሬዝዳንቱ የዴሞክራሲ ማሻሻያዎችን ለማድረግ እንደማይፈቅዱ ግልጽ ሆነ። የተቃውሞ ድምጾችን ማፈናቸውና ምርጫ ለማካሄዳቸው እርሳቸውንም ሆነ ሀገሪቱ እንድትገለል አድርጓል። ሆኖም ደጋፊዎቹ በምዕራባውያን ሀገራት ኢፍትሐዊ በሆነ መልኩ መገለል እንደደረሰባቸው በመግለጽ ኢሳያስን የብሔራዊ ነጻነት ምልክት በማድረግ ያሞካሿቸዋል። የፎቶ ባለመብት አንዳንድ በዕድሜ የገፉና ምንም እውነተኛ ስልጣን የሌላቸው ሚኒስትሮች አሁን ደካማ የመንግስት ቢሮዎችን ይመራሉ። እናም በርካታ ሚኒስቴር መስሪያ ቤቶች መከላከያን ጨምሮ ያለ ሚኒስተር ይመራሉ። ለብዙዎች የነጻነት ጀግና የነበሩ ግለሰብ ለምን እንዲህ አይነት አፋኝ የሆነ እርምጃን እንደወሰዱም ይጠይቃሉ። የቀድሞው የክልል አስተዳዳሪና ከፍተኛ አምባሳደር አብደላ አደም ኢሳያስ በዲሞክራሲ ፈጽሞ እንደማያምኑና ሁልጊዜም የስልጣን ጥማት እንደነበራቸው ይናገራሉ። አሁን በለንደን በስደት የሚኖሩት አብደላ እንደሚሉት ከሆነ ኢሳያስ ከነጻነት በፊትም ቢሆን ሻቢያን በጠንካራ መዳፎቹ ስር በማድረግ ይመሩ ነበር። ስልጣኑን ሊገዳደሩ የሚችሉ ህዝባዊ ቅቡልነትና የትግል ብቃት ያላቸውን መሪዎች በስልታዊ መልኩ አዳክሞ ከስልጣን አስወግዷልም ይላሉ። ፕሬዝዳንት ኢሳያስ እንደ አውሮፓውያን አቆጣጠር በግንቦት 2014 አዲስ ህገ መንግስት የማዘጋጀት እቅድ እንዳላቸው ያስታወቁ ሲሆን በኋላም በ1997 የጸደቀው ህገ መንግስት አክትሞለታል ሲሉም ተናግረዋል። ነገር ግን ከዚያን ጊዜ ጀምሮ ምንም አይነት እንቅስቃሴ አልታየም። ባለፉት 3 አስርተ ዓመታት ውስጥ በመቶ ሺዎች የሚቆጠሩ ኤርትራውያን አገራቸውን ጥለው በበረሃዎች ውስጥ በማቋረጥ አስተማማኝ መሸሸጊያ ፍለጋ ተሰደዋል። ዩናይትድ ኪንግደም ስደተኛ አድርጋ ከተቀበለቻቸው የውጭ አገር ዜጎች መካከል ኤርትራውያን በ3ኛ ደረጃ ላይ ይገኛሉ። ኢሳያስ ባለፈው ወር በነጻነት ቀን ላይ ባደረጉት ንግግር ብዙ ኤርትራውያን ለማየት ተስፋ ስለሚያደርጉት ለውጥ ምንም ፍንጭ አልሰጡም። ስለ ህገ መንግስት፣ ብሔራዊ ምርጫ ወይም የፖለቲካ እስረኞች መፈታት ያሉት ነገር የለም። በተመሳሳይም እየሞተ የሚገኘውን የሀገሪቱ ምጣኔ ሀብት እንዲያንሰራራ ለማድረግ የሚያስችል ተጨባጭ እቅድም አልታየም። ፕሬዝዳንት ኢሳያስ በሀገር ውስጥ ትችት ቢሰነዘርባቸውም በተወሰኑ አካላት በተለይም በወታደሩ በገዢው ፓርቲ የቅርብ ሰዎችና እርሳቸውን የብሔራዊ ነጻነት ምልክትና የውጭ ጣልቃ ገብነትን የተቋቋሙ አድርገው በሚመለከቱት ወገኖች ዘንድ ድጋፍ አላቸው። ፕሬዝዳንቱ ምዕራባውያን ኃይሎች ኤርትራ በትግል ያገኘችውን ነጻነት ለማናጋት እያሴሩ ናቸው ብለው በሚያምኑ ዲያስፖራዎች ዘንድም ጠንካራ ድጋፍ አላቸው። ኤርትራ ውስጥ ተስፋ መቁረጥ እየጨመረ ሲመጣ ፕሬዝዳንት ኢሳያስ እንደ አውሮፓውያን አቆጣጠር ከ2014 ዓመት ጀምሮ ግንባታውን በቅርበት በሚከታተሉት አዲ ሃሎ ግድብ አቅራቢያ ወደሚገኘውና ከአስመራ ወጣ ብሎ በሚገኘው መኖሪያ ቤታቸው ከትመዋል። ኢሳያስ እድሜያቸው ወደ 80 ሲጠጋ ብዙዎች ቀጥሎ ምን ሊፈጠር ይችላል ብለው ይሰጋሉ። የበኩር ልጃቸውን ተተኪያቸው አድርገው ለማምጣት ያደረጉት ሙከራ እንደ አውሮፓውያን አቆጣጠር በ2018 ለመጨረሻ ጊዜ በተደረገው የካቢኔ ስብሰባ ላይ ውድቅ ተደርጓል። ነገር ግን አሁን ያለውን አገዛዝ ሊተካ የሚችል ግልጽ የሆነ የመተካካት እቅድም ሆነ ተአማኒ የሆነ ተቃዋሚ በሀገሪቱ ስለሌለ ለብዙዎቹ ከፕሬዝዳንት ኢሳያስ ውጪ የሀገሪቱን የወደፊት ዕጣ ፈንታ መገመት አዳጋች ሆኖባቸዋል። ዘርዓ ስላሴ አገሪቱን ከውድቀት የታደጋት የፕሬዝዳንቱ ጽሕፈት ቤት ነው ሲሉም ያስጠነቅቃሉ። በዘንድሮ የትንሣኤ በዓል በአስመራ በሚገኝ አንድ ቤተክርስቲያን በነበረ ክብረ በዓል ላይ ኢሳያስ መስቀል ሲሳለሙም ታይተዋል። አንዳንዶች ፕሬዝዳንቱ መንፈሳዊ ድህነት እንደሚፈልጉ ሲናገሩ፣ ሌሎች ደግሞ የፖለቲካ እስረኞችን ይፈቱ ይሆናል ሲሉ ተስፋ ያደርጋሉ። አሁንም ኤርትራ በኢሳያስ ጠንካራ መዳፎች ስር በመሆኗ ኤርትራውያን ለረጅም ጊዜ በጉጉትና በጭንቀት የሚጠብቁትን ለውጥ መጠበቅ ይቀጥላሉ። ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበር። በሌሎች መረጃዎች እስክንገናኝ ሰናይ ቀን